እነሆ እንዲህ ከተጮኸብኝ 1 ዓመት ተቆጠረ። የዛሬ ዓመት ምን ነበረ? አደባባይ ወጥተው የጎዳና አፍጠር ብለው መስቀል አደባባይ ወጥተው ምን አደረጉ? እፎይ ይሰቀል 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 ይገደል ይገደል ብለው ወንዶቹም ሴቶቹም በየአስፋልቱ ላይ ጨፍረው ነበረ እና ያምና አከባበራቸው እፎይ ይገደል ይሰቀል በሚል ነበር። ነው ጌታ ክብሩን ይውሰድና በቀን ቀን በሳምንት ላይ ሳምንት እንዲሁም ወራትን ተክቶ ዓመት ሞላል። የጎዳና ላይ ኢፍጣር ብለው የሚያከብሩት አሁን ለ6ኛ ጊዜ ነው። አንድ ላይ ቢወልዱ ገና በደንብ ማይሮጥበት እድሜ ማለት ነው። አንድ በዓል ጨምረዋል ዋብያዎች ማለት ነው። ሀባሾችን ምን ይላሉ መሰላችሁ? መውሊድን ስለሚያከብሩ እነሱ ተሳስተዋል ይላሉ። ኢኖቬሽን ነው፣ ፈጠራ ነው። ፈጠራ ደግሞ ቢዳ ነው። ቢዳም ደግሞ ጥመት ነው። ጥመትም ደግሞ ጋን የሚከት ነው ይላሉ። የጎዳና ላይ ኢፍጣርን የፈጠሩት ግን ገና 6ኛው ነው። 5 ዓመቷ ነው መከበር ከጀመረ ማለት ነው። በየአመቱ የሚያከብሩት አሁን 6ኛ ዓመታቸው ነው ገና። የአምና መፈክር እፎይ ይገደል በሚል ነበር እና ዋብዮቹ ከማናንሼ ነው ሲያዩ ሀባሾቹ መውሊድን ያከብራሉ። ኦርቶዶክሶቹ መስቀል አደባባይ መስቀልን ያከብራሉ። ምንም አደባባይ በዓላት የላቸውም። ከዛ አሰቡና አህመዲን ጀበልና አቡበከር እኛስ ታዲያ ከማናንሼ አንድ በዓል ይኖረን አሉ። ኦኬ እንግዲያውስ መስቀል አደባባይ ነው ደም መሻማት አለብን፣ መንገድ መዝጋት አለብን፣ ሴቱም ወንዱም ተቀይጦ አይቻልም ቢልም ነብያችን ችግር የለውም። እንደገና መንገድ ባትዝጉ ቢልም ነብያችን ችግር የለው። 1400 ዓመት ሞልቶት የለ ኦርቶዶክስን ብቻ ተነሱ ጋር እንፎካከር፣ የነሱን ብቻ እንንጠቅ አሰሉና እነሱ የሚያከብሩት መስቀል አደባባይ። ኦኬ ስለዚህ እሷን መንገድ እንዝጋና መንገዷን ዘግተን እሷን እናክብረው። ደሊላቸው ይሄ ነው። ሌላ ምንም ማስረጃ የላቸው። መንገድ ላይ ተቀመጡ ብላቸዋል ነብያቸው። ሴትና ወንድ በመሀል መንገድ ላይ መሄድ የለባችሁም ብሏቸዋል ነብያቸው። መንገድ ላይ ማፍጠር አይቻልም ብሏቸዋል ሰውየው ነብያቸው ማለት ነው። እነሱ ግን ነብይ አንተ ላሽበል 1400 ዓመት ሞላ እኮ እና ወንድማቸው የሚለውን አዳምጡት። የጎዳና ላይ ኢፍጣር ትላንትና እንደ ቀልድ ነበር የተጀመረው። ዛሬ የዲናችን አንድ አካል ሆኖ 3ኛ ዒዱ ነው እያከበሩት ነው። 4 ዓመት ሙሉ ቢድዓ ሲፈጠር በቀላሉ ምን ይሆናል ምን አለበት ተሰብስበን ብናፈጥር በተባለ መልካም በሚመስል እሳቤ ተፈጠረ። 1 ዓመት ተካሄደ። ከዛ የጀመሩት ሰዎች ምን ያህል ቢዝነስ እንደሚያስገኝ ብር እንደሚያመጣ ብዙ ስፖንሰሮች እንደሚገኙበት ሲያውቁ ዛሬም ድረስ 4 ዓመታትን አመት ጠብቀው እያከበሩት ይገኛሉ። ትልልቅ ዑለማዎች ፈትዋ ሰጥቷቸዋል። ይህ ነገር ቢድዓ ነው፣ እረፉ፣ አላህን ፍሩ። ነገር ግን ያው ዱንያ ከዲን ጋር ሲቀላቀል ያስቸግራል። ያን ሁሉ ገንዘብ ያን ሁሉ ስፖንሰር ማጣት አልፈለጉም። የዑለሞችን ፈትዋ ወደ ጎን ብሎ ዛሬም ድረስ ኑ ጎዳና ላይ አፍጥሩ፣ ኢድ አክብሩ፣ 3ኛ ኢድ አድርገውት ማለት አለ። የጎዳና ቢድዓ ላይ አንድም መስለሃ የለውም። እነሱ መስለሃ ብለው የሚያነሱት ነጥብ ምንድነው? ኦርቶዶክሶች አብዮት አደባባይ የኛ ነው ይላሉ። ስለዚህ እኛም አብዮት አደባባይ መስቀል አደባባይ የሙስሊሞች ጭምር ሀብት እንደሆነ ወተን እናሳይላሉ። በዚህ ነው እንደምታሳየው ዲን ላይ አዲስ ጭማሪ እየጨመርክ መስቀል አደባባይ የኛ ሆነ አልሆነ ምንድነው የምንጠቀምበት? ወል እንደሰማችሁት እንግዲህ ዋብዮች ከኦርቶዶክስ ጋር ያላቸውን ፉክክር ማለትም ከማናንሼ የበታችነት ስሜት ከባድ ነው። እናታችሁ አዲስ በዓል ፈጥረዋል። አሁን 6ኛቸው ሊያከብሩ ነው። ይመቻችሁ። አደባባይ ወጥተው የጎዳና አፍጠር ብለው መስቀል አደባባይ ወጥተው ምን አደረጉ? እፎይ ይሰቀል 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 ይገደል ይገደል ብለው ወንዶቹም ሴቶቹም የዛሬ ዓመት የነበርንበትና ዘንድሮ የነበርንበት ብቻ አለፈ። የማያልፍ የሚመስሉ ነገሮች ብዙም ያልፉ ነገሮች እንዳሉ የተረዳውበት አንዱ ይሄ ነው። በነገራችን ላይ ነው አንድ በዓል ከጨመሩ ዋብያዎች ከኦርቶዶክሳውያን እንተናነስ። እነሱ መስቀል አደባባይ ነው መስቀልን ካከበሩ ተገዳዳሪ በዓል እንፍጠር ብለው ዋብያዎቹ አንዲት ምጥጥዬ በዓል ፈጥረዋል። ከቻላችሁ ደግሞ ነገ የኢራኑ መንግስት እንዴት ይገደላል? ለሱማ አላህ ሆይ ትንሽ ችኮች አይበቁትም። ለሱ 1000 ምናምን ያስፈልገዋል። ብዙ ተምሳሌታችን ነው ምናምን የሚል
ባናሮች ምናምን አሰርታችሁ እሱ የምታከብሩ ታሪፍ ይመስለኛል። ይቻላል። አሁን ነገ እንዳለ መንገዱ እንዳለ ዝግት ልናደርገው ነው። ንቅንቀት መዳሚ አክብሮ አልተባለም። በነቢያት ያልታዘዘ ነገር ቢድዓ ነው የሚሆነው። እፎይ ሸይጣን በ21ኛ ሴንቸሪ ላይ አላህንና መሐመድን ሰው የሆነው መንገድ ላይ አፍጥሩ የሚል አንድ ጥቅስ ብቻ ብዙ አይደለም የምፈልገው። ነቢያችሁን ስለማትታዘዙ በጣም ከሆነ ደስ የሚለን። እሺ መሐመድ እንኳን ደህና መጣ። ሰላም ወንድሙ፣ ሰላም ነው። እንዴት ነህ? አለን። ኦኬ የጎዳና ላይ አፍጥር ተከታታይ እንትን ትላለህ፣ ትደግፋለህ? አይ እንደዛ ያለውን አልገድፍም። ኦኬ ነብዩ መንገድ ላይ ተቀመጡ ያለውን፣ ስለዚህ መንገድ ላይ መቀመጥና እንደዛ ማድረግ ነብዩ አድርጎታል። እስኪ ከኔ የተሻሉትን አስገባና ልማር ነው ቁጭ ብዬ ልማር የገባሁት። ኦኬ እሺ ከላ ልጅ ሙባ እሺ ኦኬ እንኳን እንዳመጣ እኔ ስነጋም አካውንት እንትን እያለብኝ ነው ማስገባል። ኦኬ እሺ ኦኬ ጥያቄያችን ምንድን ነው? እሱ የጎዳና ላይ አፍጥር በአመት የሚደረገውን ይሄን ነብዩ አድርጎታል የሚል አፍጥረዋል። ነብዩ ሰለላሁ ዐለይሂ ወሰለም አፍጥረዋል ጎዳና ላይ ማለት ነው። ጎዳና ላይ አላፍጥሩም፣ ግን አፍጥረዋል። አፍጥር የሚባል ነገር በእስልምና አይ አፍጥር አልጠየቁም። እኔ ማፍጠርማ አልጠየቁም። ምክንያቱም በየቀኑ ማንኛውም ሰው ይበላል ሰዓቱ ሲደርስ። የጎዳና ላይ አፍጥር አልኩ። የጎዳና ላይ አፍጥር ነብይ ወይንም ሳባዎቹ አድርገውታል? ባይሰሩም ይቻላል። አድርገውታል ወይ ነው ያልኩ። ጎዳና ላይ እኮ ባያረጉትም ይቻላል አልኩ። ፕሊስ የጠየቁን ቅድሚያ መልስ። አድርገውታል አላደረጉትም? እነሱ አላደረጉትም። ባያደርጉትም ይቻላል። ሶሪ መሐመድ ሙስሊም ነው ጠይቀው እና እስኪ ሪፖስቱ ትንሽ ልክ አይደለም። መሐመድ ሙስሊም ነው አይደለም? ሙሐመድ አልሰማም? አይሰማም? እንደ ሱፊ ሆኖ ሲያወራ ነበር ይመስለኛል። መሐመድ አለ። ይቀጥል። እሺ ማንኛው ነበር እያወራ ያለው? ካላ ቀጥል። አለ ካላ ይቻላል አልኩ እኮ። ኦኬ ሳቦቹ አላደረጉትም። በደንብ አስተውል። ነብዩ አላደረጉትም፣ ግን ይቻላል ነው እያልከን ያለው አይደለ? ኦኬ ስለዚህ ነብይህና ሳቦቹ አላደረጉት፣ ነገር ግን ይቻላል። which means በሃይማኖት ላይ ማክበር አንድ ቢዳ ጨምረዋል ማለት ነው። እናመሰግናለን። ታዲያ ለምንድን ነው እሱ? እንደዛ ከሆነ ኔክስት ሌላ መጨመር ትችላላችሁ ማለት ነው። የምታከብሩትን ማለት ነብይህና ሳባዎቹ ያላደረጉትን መጨመር የምችሉ ከሆነ ሱራ 5:3 ላይ ሃይማኖታችሁ ዛሬ ሞላውላችሁ የተባለው ያልተሞላ ነገር ነበረ። አላህ የሰዓታት የዘነጋት የረሳት አንድ ነገር ነበረች። እሷ ምን ትባላለች? የጎዳና ላይ አፍጥር። አላህ ረስቷት ነበረ ማለት ነው እሷን ነገር። አይ ተፍሲር ከፍተህ ማየት ትችላለህ። ሞላ የተባለው ሃይማኖታችሁ ተፍሲሩን ከፍተህ ውስጥ ከፍተህ ሃይማኖታችሁ እኮ ህግጋቱ እኮ አይደለም። ተፍሲር አያስፈልገውም። ቆይ አሁንም አዳምጥ። ሃይማኖታችሁ ሞላውላችሁ ፈጸምኩላችሁ ቁርአኑ አለ እያልኩት ተፍሲር ማየት ትችላለህ ይለኛል። እስቲል አሁንም ተፍሲር ሲል ምን እያለ ነው ማለት ነው? ቁርአን አልሞላውም፣ አላህ ያልሞላው ነገር አለ ተፍሲር በሚባል ይሟላል እያለ ነው። ዲስ ዱድ ማያውቀው ነገር ማለት ነው። ተፍሲር በሚባል ይሟላል። ቁርአኑ ሙሉ ስላልሆነ ተፍሲር በሚባል ይሟላል እያለ ነው።
የብራራልክ እያልኩ ቁርአኑ ተብራርቷል። ቁርአኑ ተብራርቷል ብሮ። ማን ያብራራ? ቁርአኑ ተብራርቷል። ቁርአኑ ተብራርቷል። አላህ አብራርቶ ጨርሶታል። አላህ አብራርቶታል። ግልጽ ነው። መች ግልጽ አይደለም ብለህ ነው የምታምነው? ቁርአን ግልጽ አይደለም ብለህ ነው የምታምነው? ቁርአን ግልጽ አይደለም ብለህ ነው የምታምነው? አላህ ራሱ አብራርቶታል። አላህ ራሱ አብራርቶታል። መቼ ዘመናት መልካም አብራራው። ቋዳም ግልጽና የተብራራ ሆኖ ስላወረደው በማ የሚባል አያስፈልገው። ምክንያቱም ሱራ 614 ላይ ከአላህ ሌላ አብራሪ ትፈልጋላችሁን ብሎ ስለሚዘጋው ግልጽና የተብራራ ሆኖ ከእሱ ሌላ መጽሐፍ ትፈልጋላችሁ ይላል። ስለዚህ አብራሪው ገላጩ ራሱ አላህ ነው። ሌላ ቦታ አትሂድ። ኤኒዌይስ የመንገድ ላይ አፍጥር በደንብ ስማኝ። ሱረቱ ነህል ላይ ነቢ ሰለላሁ ዐለይሂ ወሰለም እኛ ቁርአን አውርደናል ለሰዎች እንድታብራራ ብሏል። ስለዚህ አብራርቶ ቢያወርደው ኖሮ ጎበዝ። እሱ ማለት ምን ማለት ነው? እሱ ማለት ደግሞ ምን ማለት ነው? ሙሐመድ አላህ የተብራራውን ይሰጠዋል። ያንን የተብራራውን ለሰዎች ይነግራቸዋል። ከዛ ቁርአኑን ይሰማሉ፣ ይሸመድዳሉ። ማለት ቁርአኑና የተብራራውን ነው የሚነግረን። የተብራራውን ነው ቁርአኑን ነው የሚነግረን። አንተ እኮ ቁርአኑ ተብራርቶ ቁርአኑ ተብራርቶ ወርዷል። ስማኝ አንዴ ልጨርስልህ። ቆይ ትናገራለህ። አንተ እያልክ ያለው ቁርአኑ ተብራርቶ ወርዷል ማለት ስታነበው ራሱ የተብራራ ነው። ምንም የሆነ ሙሐደድ የሆነ ንግግር አይደለም፣ የተሳሰረ ንግግር አይደለም፣ መፍታት የሚጠበቅብ ንግግር አይደለም ነው ያልከው መጀመሪያ። ከዛ ቀጥለ ነብዩ ሰለላሁ ዐለይሂ ወሰለም አብራሪ የተወረደውን ቁርአን አብራሪ አድርገናል ያለውን ደግሞ ምን አልክ? አይ ነብዩ ሰለላሁ ዐለይሂ ወሰለምን የማብራሪያውን ሰጥቷቸው እንዲያብራሩ አድርገው። ስለዚህ ከቁርአን ውጭ ሌላ ማብራሪያ አለ ማለት ነው። ምን የሚባል ስማኝ አንዴ ስማኝ። ስማኛ ልጨርስ። አንድ ሰዓት ልታወራ አይደለም እኮ ልጨርስ። ልጨርስ። ብራዘር ተረጋጋ እንጂ እንትን ልትል ነው እንዴ? አላህ ሐዲስ የሚባል ነገር አያውቅም፣ መሐመድም አያውቅም። አላህ አብራርቶና ግልጽ አድርጎ ነው የላከለት። ማንበቡ በአንተ ላይ ነው። ምንድነው አንተ ይኸው ሰማይ የዝቀጠ ንግግር አትናገር። ዝቀጥ ይላል ያዝቀጠና ከስሮ ታደርጋለህ አለ። አትጨማለቁ። ማነው የዘቀጠው? የምን ዝቅጠት ነው አሁን የተናገርኩት? እኔ ስድብ ነገር ተናገር ያለው ማብራራቱ ከኔ ነው። አንተ ታነባለህ ነው። ኤኖስ አትጨማለቁ። እድል ሲሰጣችሁ አትጨማለቁ። ስድብ ውስጥ አትግቡ። ኦኬ አብዱል ከሪም ኦኬ። ከስር ያለው ይሄ የሊቨርፑል አርማ ያለው አታስቀው ፎይስ። ኦኬ እኔ የዘቀጠ ያልኩት ስድብ ሳይሆን ደግመን ለተጨጠፋይ ስድብ ውስጥ ደግመን ለተጨጠፋይ የሚሰራ ሰው አላህ አቆም አይባልም። አስለ ራሱ አትጨማለቁ። ያይ ስራ ጠብቅና የተጠየቀውን ብቻ እንትን በል። ዝቅጠት ምናምን የሚል ደግመን እንዳትናገር። ኤኒዌይስ ነብዬ ያላከበራቸው ሰዎችም ያላከበሯቸው እናንተ የምታከብሯቸው እንዳሉ ተስማምተናል እዚህ ላይ አይደለ? ይሄ ደግሞ ይቻላል። ማስረጃ እመጣልሃለሁ። ና ከፍ በላ ክርስቲያን ና ከፍ በል እናንተ መንገድ ላይ አፍጥሩ የሚል አንድ ጥቅስ ብቻ ብዙ አይደለም የምፈልገው። ያን ክፈትልኝ። ነብዩ ሰለላሁ ዐለይሂ ወሰለም ያልሰሩትን መስራት እንደሚቻል ክፈትልኝ። ክርስቲያን ሱራ ሙስሊም 1017 ክርስቲያን ትልቁ ላይ አድርገው ያርገላለሁ። መንገድ ላይ ማፍጠር ማለት ነው። መንገድ ላይ ደግሞ እንደከለከሉ ሰጠና ሁለቱን ታስማማልኛለህ። መንገድ ላይ ማፍጠር አላልኩም። እፎይ መንገድ ላይ ማፍጠር አላልኩም። በጥቅሉ መንገድ ላይ ማፍጠር ከልክለዋል። መንገድ ላይ ማፍጠር ካልሆነ እያልከኝ ያለው ምን ያደርግልኛል? መንገድ ላይ ማፍጠር ከልክለዋል። መንገድ ላይ ማፍጠር አይቻልም። መቀመጥም ከልክለዋል። ቆይ አንዴ ቆይ እየሰማኸኝ አንተ አሁን አይቻልም የምትል ከሆነ እንደማይቻል ማስረጃ ታመጣለህ። ነብዩ ሰለላሁ ዐለይሂ ወሰለም መንገድ ላይ ማፍጠር ይቻላል ስላል የከለከልኳችሁን ነው ተከልከሉ ያሉት። የከለከልኳችሁን ነው ተከልከሉ ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ኦኬ ጨረስክ? ሰማለኛ? እሺ አይ እኔ ያንተ አይሰማም ነበር። አሁን የተሰማኝ ነው። ይሰማል። ነብዩ ሰለላሁ ዐለይሂ ወሰለም የከለከሉ ስለዚህ ማን ሀይቱኩም አይኑ ፈንተሁ ነው ያሉት። የከለከልኳችሁን ተከልከሉ ስላሉ ሳይከለከሉን አንተ አይቻልም የምትል ከሆነ
ይሄ አንድ ማስረጃ ማምጣት ያስፈልጋል። ንግግራቸውን ወይ ከቁርአን ወይም ከሐዲስ ማለት ነው። አንድ በል። ሁለተኛ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ያልሰሩ ስራሽ ምንም ያላዘዙትም ያልከለከሉ መሀል ላይ የቀረ ነገር ከነብዩ ሰለላሁ ዐለይሂ ወሰለም ዘመን ባሪያ ያልከለከሉትም ያላዘዙትም ማለት ነው። ከሁለት ውጪ ያለ ስራ መስራት እንደሚቻል ማስረጃ አመጣላለሁ። ምን ከሆነ በጥቅሉ ዲነል ኢስላም ውስጥ የሚገባ ከሆነ በጥቅሉ ዲነል ኢስላም የማይከለክለው ከሆነ ማለት በጥቅሉ ምን ለማለት እንደፈለኩ ታየው ትረዳለህ። ክፈተው አንዴ ክርስቲያን 1017 ሙስሊም ላይ 1017 አንድ በል አዳምጠና የኔ አልተሰማም እንዴ? ኧረ ይሰማል። ልጁ አውቆ ነው። ስለዚህ ምንድነው እሱ ያለን ሙሐመድ የፈቀደው እስቲ አደረብ ሎክ እየተሰማኝ ሙሐመድ የፈቀደው ድምጽ ብቻ ነው ማለት ቪዲዮ እንቅስቃሴ ምንም እየታየኝ አይደለም። ሃይ በረመሰው ክርስቲያን ቆምብሎ ነው እየረበሻለሁ የሰው። እሺ በድምጽ አይ በድምጽ ወይ እንትን ነው በል በቃ ቆምብሎ ነው እየረበሽካለሁ። እኔስ ሙሐመድ የፈቀደው ተፈቅዷል፣ የከለከለው ተከልክሏል። አንድ ሁለተኛ ደግሞ አንድ ጥቅስ የለም በጎዳና ላይ አፍጥሩ የሚል ሁለት ሶስተኛ ደግሞ መንገድ ላይ ነብዩ አላደረገውም፣ ሰሃቦቹ አላደረጉትም። ሱና የሚባል ነገር አለ በእስልምና ውስጥ። አንደኛ ቁርአን ላይ ዛሬ ሃይማኖታችሁን ሞላውላችሁ ፈጸምኩላችሁ የሚል አለ። ሞላውላችሁ ፈጸምኩላችሁ ካለ አዲስ ነገር መፈጥረው ነገር የለም። አዲስ ነገር ሁሉ ጥመት ነው፣ ጥመት ሁሉ ቢዳ ነው፣ ቢዳ ሁሉ ጥመት ነው፣ ጥመት ሁሉ ደግሞ ገሃነም ይከታል ብሎ ደግሞ ነብዩ ተናግሯል። አንድ ይሄ። ሁለተኛ ደግሞ መንገድ ላይ መቀመጥ እንኳን ከልክሏል። ሁለት በሉ። ሁለት ብቻ ሳይሆን ብዙ ቆጠርኩላችሁ። መንገድ ላይ መቀመጥ እንኳን ከልክሏል። ሴትና ወንዶች አብረው ሆነው አደባባይ ላይ መሀል መንገድ ላይ መሄድን ከልክሏል። እነኚህ የሚካሄዱት ደግሞ በዓላቶቹ በእንደዚህ አይነት ሁኔታ ነው። የጎዳና ላይ አፍጠር ስንተኛ ነው ብላችሁ ጠይቋቸው፣ 6ኛ ነው። አዲስ ፈጠራ ነው አይደለም? አዲስ ነው አይደለም? ለ6ኛ ጊዜ እየተከበረ ያለ በዓል ነው። ስለዚህ አንድ ሰው ክሌም ሲያደርግ ይቻላል፣ የጎዳና ላይ ማፍጠር ይቻላል ሲል ደሊል ማምጣት የሚጠበቅበት እሱ ነው።